347 ሰዎችን በገመድ አንቆ ገሏል። ይህ ሰው ጆን ክላረንስ ውድ ይባላል። እኚኛዎቹ ደግሞ ወንድሙ ይብሳ ይባላሉ። ጆን ክላረንስ ውድ ዋና ስራው ሰው መግደል ነው። ህጋዊ ገዳይ ነው። ወንድሙ ይብሳ ደግሞ የህግ አማካሪና ጠበቃ ናቸው። ጆን ክላረንስ ውድ እንደ ማንኛቸውም ሰራተኛ የተቀጠረበት በደብዳቤ ይሄን ደሞዝ ታገኛለህ ተብሎ የተቀጠረበት ስራው የሚኮራበት ስራው ሰው መግደል ነው። ፍርድ ቤቶች ወንጀለኞች ናቸው በሞት ሊቀጡ ይገባል ብሎ የሚወስኑትን ስራ ለሱ ይሰጡታል። እሱ እንደ ማንኛቸውም ሰራተኛ ዝንጥ ብሎ ይመጣል። የተሰጠውን ወንጀለኛ በገመድ አሳምሮ ከገደለ በኋላ በጨርቅ ጠቅልሎ ለቀባሪዎች ይሰጣል። በዚህ ስራው አንዲትም ቀን አፍሮበት አያውቅም። በጣም የሚኮራበት ስራው ነው። ከወንድሙ ይብሳ ጋር ምን አገናኛቸው ካልን ወንድሙ ይብሳ ከዚህ በፊት ሳወራቸው የነበሩትን ሐሳቦች ይዞ መጥቷል። ኮልፌ ቀራኒዮ ምርጫ ክልል 24 ላይ የተወዳደረ ያለ የህግ አማካሪና ጠበቃ ነው። ወንድሙ ይብሳ ምን እያለን ያለው ሙሰኛ ባለስልጣናትና የፖለቲካ ሰዎች በፍርድ ሂደት ውስጥ የሞት ቅጣት ሊቀጡ ይገባል ብሎ እየተከራከረ ነው ያለው። እውነት ነው። ለዚህ እንደ ማጣቀሻ የሚወስደው ጃፓናውያንና ቻይናውያንን ነው። ጃፓናውያን ከሰረቁ አገሬን አዋረርኩ ብለው ራሳቸውን ያጠፋሉ። ቻይናውያን ከሰረቁ መንግስት አንቆ ይገላቸዋል። አፍሪካውያን ከሰረቁ ለምርጫ ይታጫሉ እያለን ያሉ። በኔ የስልጣን ዘመን ተመርጬ እንትን ከገባው ሙሰኛ ባለስልጣናትን እንደ ቻይና አንቄ እንዲገደሉ ፍርድ ቤት እንዲወስን አስችላለሁ እያለ ነው። ኮልፌ ቀራኒዮ ምርጫ ክልል 24 ላይ ካርድ የወሰዳችሁ ሰዎች እባካችሁ ይህን ሰውዬ ምረጡልኝ። እኔም ቃል ገባሎታለሁ ወንድሙ ይብሳ የጆን ክላረንስ ውድን ስራ አለ አንዳች ክፍያ ልሰራሉት ቃል ገባሎታለሁ። ሀገራችን ያለባት በሽታ ሌብነት ብቻ